ማስቲካ አይ አንፈልግ በእናትሽ አንድ ልጅ በእናትሽ ሄሎ ማስቲካ መሸጫ ነው። መጠጥ ቤት ኮሮና እሱን እኮ እየሰራ ነው፣ እየተጫወተ አይደለም። እናንተ ሀብታሞች ድሃ ላይ ትበረታላችሁ። ሲጀመር ከኛ ጋር እና ቁጭ በል እዚህ ጋር አቤት ምን ልታዘዝ? ጥሪው እሱ እንዲያስተናግደኝ ነው የምፈልገው። ማንን? ጋሽ መር? ማን አልሽው? ጋሽ መር። አዎ ጥሪው። ጋሺ እርሶን ነው መሰለኝ የፈለገችው። እኔን? አዎ አቤት ምን ልታዘዝ? ታዘዘው እሱ እሱ? አዎ እሱ የፈለግከውን ነገር ዘዝሽ። ምን ልታዘዝ? ተመላሽ አምጣ። ምንድን ነው ያዘዝከው? ተመላሽ ነው። ተመላሽ ምንድን ነው? ሰዎች ምግብ ይዘው ከጨረሱ በኋላ እየተረፉ ሰብስበው ይጠጣት። ምን? አንተ አስተናጋጅ ወይ ትንሽ አታፍሩት? እንዴት የሰው ትርፍራፊ ትሸጣላችሁ? ኧረ እመቤት አንሸጥም እንጂ በነፃ ነው የምንሰጣቸው። በመሰረቱ በነፃ ሰጠኸውም ሸጥከውም ተገቢ ስራ አይደለም። ተመጋቢ እኮ በሽታ ሊኖርበት ይችላል። በዛ ላይ አንዳንድ ተመጋቢ ስነ ስርዓት የለውም። በዛ ላይ አንዳንድ ተመጋቢ እኮ እዚሁ ተጠቅሞ ሶፍት ይጥላል፣ ስቲኪን ይጥላል። ምን አይነት አስነዋሪ ስራ ነው የምትሰሩት? ቆይ አሁን ይሄ ምግብ አንሳና ሌላ ምግብ አምጣለት። የቤቱን ስፔሻል ምግብ አምጣለት። ቤት ተከፍሏል። ማን የከፈለው? መሲ አንቺ ነሽ የከፈልሽው? እኔ አልከፈልኩም። እመቤት ቦስ ነው የከፈለው። ማን ነው ደግሞ ቦስ? እሱ ነው እኮ ማን። በቃ ከተከፈለ ተከፈለ ነው። ምንም መመራመር አያስፈልግም። ማመስገን ነው። እኔ ክፈሉልኝ ቸገረኝ ብያለሁ። ለማንኛውም ሰው አምጪልኝ፣ ራሴ ነኝ የምከፍለው። ስንት መጣ? 1000 ብር ነው። እሺ አካውንት ንገሪ። 1000 20 እንዴት ነው ምግቡ? ተመቸ? አዎ በጣም ይጣፍጣል። 1500 ብር ልኬልሻለሁ። 500 ላንቺ ነው። አመሰግናለሁ። በቃ እንታ ይኸውልሽ የትኛው ምግብ አንድ ባንድ ሂጂና አረጋግጭልኝ ቶሎ በይ። እሺ ግን ታክሲ ከያዙስ? አብረሻሻ። እሺ ራይድ ከተጠቀሙ በረሮ እና ለምንድን ነው ይሄን ስራ የምትሰራው? ወይስ አልተማርክም? አረ ተምሬያለሁ። ተመርቄ ራሱ ዲግሪ አለ። እንዴ ቆይ ምንድን ነው የተማርከው? በምንድን ነው የተመረከው? በኢንጂነሪንግ። ኦ ማይ ጋድ። እና ስራ አላገኘህም ወይስ? ምን እባክሽ፣ እዚህ ሀገር እኮ ዘመድ ያስፈልጋል ወይንም ደግሞ ጉቦ።
ወይ ነበር ቤታችን። አዎ እንዴ ታዲያ አሁን አትኖሩበትም እንዴ? እባክሽ ታሪኩ ረጅም ነው። ያ ጊዜያቸውት ያው እንግዲህ እኔ በኃላፊነት ነው ልጅ የምሰጠው። ነጮቹ ሴቷን የፈለጉት ለወንዱም ደግሞ ችግር የለውም ሲገኝ ይነግራል። ያው ውሰዳት። እኔ ግን ሙሉ ብር ነው ፈልገው። ብሩ ችግር የለውም። እኔን አታምነኝም እንዴ? አይ እኔ ጎዶሎ ነገር ስለማልፈልግ ሙሉ ነው ያዝ ብለህ። እሺ አይ ጥሩ በቃ ከኔ መለየቱ ደስ ባይለኝም አቅም ስለሌለኝ ውሰዳት በቃ ምንም ማድረግ አልችልም። አደራ አይ በቃ ትገናኛላችሁ፣ ዞራችሁ ትገናኛላችሁ እንጂ አሁን አንቺ ለስራ ስለፈለግሽ ነው ደስሽ ነው ትጠይቃላችሁ። ይኸውልህ የነጮቹ አድራሻ ላይ ያለልህ በዛ አድራሻ መሰረት መደወል ትችላለህ። ሲቀጥል ደህንነቷንም ተከታተል። እሺ እንዴት ተገናኙ? ይህ እንዲህ ሊሆን ይቻላል? ደግሞ ብዙ አልተቀየረችም። አስኔ እነዚህ ልጆች ከተገናኙ ታብዳለህ። ከማበድ በፊት ዘዴ መዘየድ አለብን። ለማንኛውም በዚህ አቋራጭ ቀለማቸዋል። ሰውዬ እያያት ይዘ ሴትዮ ያይሻት ይጀም አንተ እኮ ነው የምትወጣብኝ። ያማታል እንዴ? ጤነኛ አይደለም እንዴ ሰውዬው? ቤታቸው እዚህ ነው ማለት ነው። ቢኒ ተጫወት። እሺ እና እስኪ ቅድም የጀመርክልን የቤትህን ታሪክ ንገረን። ምን በቃ መናገር ካልፈለግ አታስጨንቂው። ቤተሰቦቼ አላቃችሁ። የኖርኩትም ያደግኩትም አጎቴ ጋር። አጎቴ ደግሞ አንድም ቀን ስለ ቤተሰቦቼ ነው የሚያውቀው። ከኔ ጋር የጸባችን መነሻ ይሄ ነው። ቆይ ለአንተ ስለ ቤተሰቦች ላለመንገር ምንድን ነው ምክንያቱ? ምንም የማውቀው ነገር የለም። ግን ቆይቶ የገባኝ ነገር ቅድም ያሳያችሁ ቤት የቤተሰቦች ቤት እና ያንን ቤት የግሉ ለማድረግ ቀበሌ ሲሯሯጥ ነበር። እኔ እጅ ላይ ደግሞ ምንም ማስረጃ ስለሌለ በቃ ምንም ማድረግ አልቻልኩም። ቆይ ወንድም እህት ወይም ደግሞ የምታውቀው የቅርብ ዘመድ የለህም እንዴ? ወንድምም ሆነ እህትም ቤተሰብም ምንም የለኝም። ሰዎች ወንድምና እህት አለኝ ሲሉ በጣም ይከፋኛል። በቃ አይዞሽ፣ ተረጋጋ፣ እኛ አለንልህ። በቃ ቢኒ ተነስና ሻወር ውሰድ። አንቺ ደግሞ የሚቀየር ልብስ ስጪው። እንዴ አገኘሽ? አየሽ? ቦታው ቤት በኩል ነበር። አየሽ? እሱ ብቻ ትከረኝ። አዎ ቶሎ በያ። አዎ ተከታትዬ ቤት አስገብቻቸው ነው የመጣሁት። ጀግና። አንቺስ ቁጭ በይ ምሳቢ አላሉሽም? አይ አላሉኝ። ቁጭ በይ ነው ዝርዝሩን ታስረጭኛለሽ። ጀግና እኮ ነሽ።
አንቺ የኔ ባትሆኝ ይቆጨኝ ነበር። አንቺ እየፈራሽ ነው። እንትን ስሜታዊ ሆኜ እኮ አንድ እንኳን ፍሬ ያለው ስራ ሳትሰሪ መጠጣት ያምርሻል? ኧረ ቦስ ረስቼው። ደግሞ አንድ ሽማግሌ መንገድ ላይ አግኝቷቸው ነበር እና ቆሞ ረጅም ሰዓት ካያቸው በኋላ እነዚህ ሁለት ሰዎች እንዴት ተገናኙ ምናምን እያለ ነበር። ማንና ማንን ነው? የቅድሟ ልጅና እሱን ነዋ። ያውቃቸዋል ማለት ነው። ቆይ ምንድን ነው ግንኙነታቸው? እኔ ግን ስጠረጥር ቦስ ዛሬ የተዋወቁ አይመስለኝም። ቀደም ያለ ትውውቅ ያላቸው ይመስል ልጅቷ እውነቷን ሳይሆን አይቀርም። ሊሆን ይችላል። እኔማ ቦስ ይሄ ሰውዬ ለቦስ ይጠቅመዋል ብዬ ስልኩን ተቀበልሽው? ልቀበለው ነበር ግን ያው እሱን ስቀበል ደግሞ እነሱ ያመልጡብኛል ብዬ ወደ እነሱ ሮጥኩ። ሄደዛ ደደብ። ኧረ ቦስ ሰው ደደብ አይባልም። ይሄ ገርሞሽ ነው? ደብል ደደብ። አይሻው ምን አጥፍቼ ነው የምትሰድው? ስራዬን እኮ በአግባቡ ሰርቻለሁ። ምን አጠፋ? ትሰሚኛለሽ? በየትኛውም አጋጣሚ ሁለት መንታ መንገድ ላይ ልትቆሚ ትችላለሽ። ነገር ግን ከሁለቱ አመዛዝነሽ ሚዛን የሚደፋውን መምረጥ አለብሽ። አሁን ጥፊ ከፊቴ። እሺ። ወጣም ወረደ ጊዜ ይፈጃል እንጂ እኔ አንቺን ወግሌ ማድረግ አይቀርም። ደግሞ እኔ መራራው መሬ መሆኔን አላወቅሽ። በደንብ አድርጌ እጄ ላይ አስገብቼ እስጨብጥሽ እንዴት ልትገናኙ ቻላችሁ? መላ በህይወት ኖረሽ ለሀገርሽ መብቃትሽ ይገርማል። ምንድን ነው የለበስከው? ምን ያስቅሻል? ሊና ቁጭ በል። ሶፋው ጋር ተቀመጥ። አረጋች ምንም አያስቅም። ዝም በይ እንዴ! አይ መኒ ሱፊው እኮ ነው ያሳቀኝ። አይ መሲ እንኳን ሲሄድ ልብስ ይቀርና ቀዳዳና ብዙ ጨርቅ ስለብስ አይደል እንዲያደጉት። ኧረ ተዋት፣ ይቺ ነውር እንኳን አትለይም። ግን እህትማማቾች እኮ አመስሉ። ኧረ ይቺ እብዴ ነኝ ልትሆን አትችልም። ኧረ እባክሽ አግኝተሽ ነው? የኔን እህትነትማ በስለት እንኳን አታገኙሽ። እና አብሮ አደግ ናችሁ እንዴ? ኧረ አይደለም። እኔና መሲ የተገናኘነው መንገድ ጠፍቶብኝ ጠይቂያት ነው። እንደዛ ነው አይደል? ንገሪው እንጂ። ይኸውልህ እቺ ደንባራ ሰፈር ጠፍቶባት ስትሽከረከር እኔ እጅ ላይ ጣላት። ተይ እንጂ በጠራራ ፀሐይ በግሽ ትሽከረከር ያለ እንዴ? እኔ ፒክ ያደረኩሽ እንዴ? ከየት መጥተሽ ነው? ቆይ ሰፈርሽ የጠፋብሽ? ውጭ ሀገር ነበር የምኖረው ለረጅም ዓመት። አሁን ወደ ኢትዮጵያ የመጣሁት ወንድሜ ጠፍቶብኝ እሱን ለማፈላለግ ነው። ዋው ታድለሽ። አንቺ እኮ ወንድም አለሽ። ግን ቆይ ሰፈሩን በምን አወቅሽ? እኔ ውጭ ሀገር ነው ለረጅም ዓመት የኖርኩት። አሁን ወደ ኢትዮጵያ የመጣሁት ወንድሜን ፍለጋ ነው። እና የወንድሜና የኔ ፎቶን አስቀምጠውልኝ ነበር እና ፎቶ ላይ ደግሞ ስማችንም ተቀምጧል። ኪኪና ኪያ ይላል። በዛ ላይ ሀገሬ ኢትዮጵያ እንደሆነ እና የሰፈራችንንም ስም አንድ ላይ ጽፈውልኝ ነበር። ነገር ግን አንድ የሚቆጨኝ ነገር የቤተሰቦቼ ስም ማለትም የእናትና የአባቴ ስም እዛ ላይ አልሰፈረም ነበር እና የእናትና የአባቴ ስም ቢኖር ወንድሜን ለማግኘት በጣም ይረዳኝ ነበረ። ቆይ ታዲያ ወንድምሽን አገኘሽ? የት ነው የምታገኘው? እቺ ልጅ እኮ እየቃዠች ነው። ይኸውልህ እኔን ይዛም እየተሽከረከረች ነው። አይገርምሽም? ከዚህ በኋላ እንደውም አንቺ አታስፈልጊኝ። ቢኒን አግኝቻለሁ። እሱ ከአንቺ የተሻለ ሰፈሩን ያውቀዋል። ኧረ እንደዛ ነው። በጣም ጥሩ። ከዚህ በኋላ እሱ እንዴት እንደሚያዋጣሽ በደንብ አድርጌያለሁ። አሃ ለእኔ የምታወጪው ገንዘብ ለቢኒ ሊዞር ነው ማለት ነው። ስለዚህ ቢኒን ማጥመድ አለብኝ። መሲ ንቂ፣ ባዶ ሜዳ ላይ መቅረትሽ ነው። አንቺ ምን ነው በሀሳብ ሄድሽ? እንዴት እንደማጠምደው እያሰብኩ እኮ ነው። የምን ወጥመድ? እዚህ ቤት እኮ የሆነች የምትሄድ አይጣየውና ለእሷ እንዴት ነው ወጥመድ የምገዛው እያልኩ እኮ ነው። እንዴ
እዚህ ቤትም አይጣል እንዴ? እኛ ድሃዎቹ ቤት ብቻ እኮ ነበር ያለን። ኧረ እዚህም አለ። ኧረ በደንብ አድርጎ ነው ያለው እንዴ። አይጥማ ቤተ መንግስት ጭምር አይደል እንዴ ያለው? ምን አይጡ እንዴ? አዎ ቤተ መንግስት ጭምር እኮ ነው ያለው። ስንት ኢትዮጵያን የሚቦጠቡጡ አሉ አይደል እንዴ? በሉ ፖለቲካውን ተውስና ስለ እቅዳችን እናውራ። አጋጣሚ እጄ ላይ ያለኝ ገንዘብ ብቻ ነው ያዘው። ለአንዳንድ ነገር ይሆናል። ያዘው ተቀበል። ምን እያደረግሽ ነው? መና ዝም ብለህ ተቀበል። ስጦታ ይናቅ መቀበል ነው። ካይስ እኔ አልፈልግም እንዴ። እኔ እኮ ሰርቼ የምበላ ሰው ነኝ። ሙሉ ጤነኛ ነኝ። ሙሉ እጅግር አለኝ። እኔ እርዳታ ያስፈልገኝ እንዴ? ይሄ ገንዘብ እኮ የሚያስፈልገው መስራት ለማይችሉ ለአረጋውያን፣ ለኔ ቢጤ ምናምን እኮ። ምን አልክ? ለኔ ቢጤ ያልክ? አዎ የኔ ቢጤ። ታዲያ ለአንተ ቢጤ ከተሰጠ ለአንተ የማይሰጥበት ምክንያት ምንድን ነው? ምክንያቱም እነሱም እኮ ያንተ ቢጤ ናቸው። ምንድነው ቢጤ ቢጤ ያላችሁ ግራ የምታጋቡ? ምንድነው ቢጤ? ይቅርታ፣ የኔ ቢጤ ማለት ነዳያን ማለት ነው። ጭራሽ ልጅቷን እኮ ነዳያን ብለህ ፖቦስካት። ምን አለ በክርስትና ስሙ ብጠራው? ነዳያን የኔ ቢጤ እያልክ ልጅቷን ከምታወዛግቧት በሀገራዊ ስሙ ለማኝ ብትለው እኮ ይሻለን ነበር። ተይ እንጂ መሲ፣ በጣም ያሳፍራል እንዴ። እነዚህ ልጆች እኮ ወደው አይደለም የሚለምኑት፣ አተው ተቸግረው ነው። ሀገራቸውን ከወረራ ለመጠበቅ በበረሃ አካላቸው ጎሎ መንቀሳቀስ ያቅታቸው ነው ለመለመን እጃቸውን የሚዘረጉት እኮ መሲ። በቃ የሰው ፊት በጣም እሳት ነው፣ ይፋጃል መሲ። ማንም ሰው እኮ የሰው ፊት ማየት አይፈልግም። ስለዚህ እኛ ለምን ለማኝ እያለን ምን እያደረጉ እንደሆነ ልናስታውሳቸው እኮ አይገባም። አይ ዲድ አንደርስታንድ። ምን አይነት ነገር ነው እያወራችሁ ያላችሁት? ምንም አልገባኝም እኮ። ይልቁንስ ብሩን ተቀበልና ስለ አይዲያችን እንነጋገር። እኔ እኮ እርዳታ አልፈልግም አልኩሽ መና። ዋይ ይሄ እርዳታ ነው እንዴ? እርዳታ እኮ አይደለም፣ አብረን ለምንሰራው ነገር ክፍያ ነው። አዎ ለእርዳታ እኮ አይደለም፣ አብረን ለምንሰራው ስራ ክፍያ ነው። እሺ የኔና የወንድሜ የልጅነት ፎቶችን ስላለ እሱን አሳትመን በየሰፈሩ አፋልጎኝ እንለጥፋለን። ጥሩ። ወንድምሽን በህይወት እንደምታገኙ ተስፋ አደርጋለሁ። ደግሞ ከዚህም በተጨማሪ ሰፈሩ ላይ ረጅም ጊዜ የኖሩትን ሰዎች እየጠየቅን እንፈልገዋለን። እሺ ይኸውልሽ፣ ምንም አይነት ጥያቄ አልፈልግም። ዛሬ ከኔ ጋር መጣሽ እንዴ? ለምን ቦስ? ለምን አይባልም። የምልሽን በጠቅላላ አንድ ባል እሺ ነው ማለት ያለብሽ። ገባሽ? አለበለዚያ ቡቱቱሽን ሰብስቤ ነው ጠራርጌ ማባረሽ። ከዚህ ገባሽ? አዎ እየቀለድኩ እኮ ነው። ለምን ታመርብኛለህ? ጥሩ። ዛሬ ማታ የምናወጣቸው እቅዶች አሉ። ለዛ ነው። እሺ ያች ጀብሎ ደይ። አቤት አባኔ ነው። አዎ ደይ። እሺ አባት። ምን ነው ታዲያ ወንዶኝ ሳለው በሴት መጥራት እና ደበረ? አዎ ደበሬ። ላቆላምጥሽ ብዬ እኮ ነው። ወንዶኝ ሳለው በሴት መጠራት ማለት ማቆላመጥ ከሆነ ይቅርብኝ። አስሬ ወንድ ነኝ አትበል። ወንድ ስለወገራ እንዲህ የሴት ሱሪ ይሸጡልህ። በመሰረቱ ሱሪ ጠበበም ሰፋም የወንድ ሴት አይደለም። ይኸውልህ ለሴት ልጅ የተሰራው ቀሚስ ብቻ ነው። ኧረ እባክህ ወደዛ። እኔ አንተን ቅዠት የምሰማበት ጊዜ የለኝም። እሺ አሁን ምን ልታዘዝ? የጾም ማስቲካ ስጠኝ። አንድ ኖሮት ነው ከነፋኮ ምስል ዶሬ ልጅ ደግሞ አይመጣም እንዴ? እሺ ሂሳቤን ስጠኝ። እስካሁን አለ እንዴ? ምንሽን ትቆያለህ? ወንድሜ ሂሳብ ስጠኝ። ወንድሜ ሂሳብ ስጠኝ። ስንት ነው ሳብ? 20 ብር የለኝም። ሰርቼ እከፍላለሁ። ማለት አልገባኝም። በቃ ብድር ነው ብለው ያዘው። ብድር እንኳን እኔ መንግስት ራሱ ይበደራል።
አባይ ሳቢ ይሰኝ